ሲሳይ ለቃለ መጠይቁ ፈቃደኛ ስለሆንክ አመሰግናለሁ። እንግዲህ ወላይታ ዲቻን ዘንድሮ ስትረከብ በመጀመሪያ ጨዋታዎች ላይ በውጤትም በስነ ልቦናም ቡድኑ እየተጎዳ ነበር። በቀጣይ ባደረጋቸዋቸው 12 ጨዋታዎችም መሻሻል ቢኖሩም ነገር ግን የሚፈልገውን ያህል ውጤት አልመጣም ነበር። አሁን በመጨረሻ 5 ጨዋታዎች ባደረጓቸው ግን በኢትዮጵያ ፕሪሚየር ሊግ በሁለተኛው ዙር 10 ነጥብ እና ከዛ በላይ ካስመዘገቡ 5 ምርጥ ቡድኖች መካከል ወላይታ ዲቻ አንዱ መሆን ችሏል። በነጥብም ጎሎችንም በብዛት በማስቆጠር ደግሞ ወላይታ ዲቻ እጅግ በጣም ተሻሽሎ የተመለከትንበት ሁኔታ አለ። ይህ የሆነው የታክቲክ ለውጥ በማድረግ ወይስ የተጫዋቾች ቅያሪ በማድረግ የቱ ነው የመሻሻሉ ሚስጥር? መጀመሪያ አካባቢ ያው ሲጀመር ከ5 ጨዋታዎች 1 ነጥብ ነው ያመጣው። አሁን ግን ከ5 11 ነው። እንደዚሁ ደግሞ አንደኛ ዙር ላይ ያመጣነው ነጥብ 11 ነው ከ19። አሁን በ5 ጨዋታ 11 ነው። ሁለተኛ ዙር ላይ በጣም ይሻላል። በዛኛውም በቂ ባይሆንም መሻሻሎች አሉ። አንዱ ነገሮችን ለመለወጥ የተሰሩ ታክቲካል ነገሮች ናቸው። እንደዚሁም ደግሞ በተለይ አሁን በዋነኝነት የስነ ልቦና ስራ ሰርተናል ብዬ አስባለሁ። ቡድኑ የተወሰኑ ልጆች ወጥተውበታል። ውጤት አንዳንዴ በራስ ላይ ብቻ አይደለም በጓደኞቼ ላይ በስንሱ ላይ እምነት ከሌለ በጣም እንቅስቃሴ ሜዳ ላይ ጥሩ ቢሆንም የምትፈልገው ነገር አታመጣም። ስለዚህ ቡድኑ ከሰከንድ ራውንድ ላይ መጠናከሩ በሰው ኃይል መጠናከሩ ቡድኑን በራስ መተማመን ጨምሯል። ፕላስን የመጡም አብረው የተካተቱም ልጆች አቅም ያላቸው ናቸው፣ ማገዝ የሚችሉ ስለሆነ አድርጓል። እንደዚሁም ደግሞ እኛም እንደ ኮቺንግ ስታፍ የጨዋታዎችን ሂደት እያየን የእኛን አቅም መሰረት ባደረገ መልኩ ብዙ ጊዜ አሸናፊ ቡድን አይቀየርም፣ ደግሞ የተሸነፈ ቡድን አይደግም የሚል እሳቤ አንዳንዴ ገዛ አረዳ ሰማን። እንደዛ አላመንበትም። ሊደግም ይችላል ያሸነፈ ቡድን፣ የተሸነፈም ቡድን ልትቀይር ትችላለህ። ግን ያን ለማድረግ የያዝከው ነገር እና እንደገና ኦፖነንቱ ምን ይመስላል ግን መሰረታዊ ይሄኛውን በዚህ ገጥመህ እዚህ ቦሊቪያው በቅርብ ሆነ አሜሪካ ሄዳ እንትን ያለችው አለ ኖራላ ላይ ሰራች እና እንትን ለበጋና ለክረምት እንደየህምቱ የምታረገው ነው። በጋ ላይ የለበስከው ለክረምት ላይሆን ይችላል። እዚህ ሁኔታዎቹ ወሳኝ ናቸው። እዚህ የምትቀርበው ነገር የተለያዩ ነገሮችን ግምት ውስጥ ያስገባ መሆን አለበት። እነዛ ነገሮችን ለማድረግ እየሰራን ነው፣ ጥረት እያደረግን ነው። ደግሞ በቆይታ ሂደት አይደለም፣ ነገሮች ሂደት ናቸው። ልጆችን ባህሪ ማን ምን እንዳለው ምን እንደጎደለው አንተንም አንደርስታንድ ማድረግ የምትፈልገው ነገር እንዴት ሊተገበር እንደሚችል የመግባባት ሂደቱ ጊዜ ይፈልጋል። በዛ በጊዜ ውስጥ አንተም አንደርስታንድ ታደርጋለህ፣ እነሱም ይረዱሃል፣ ወደ ፍሬያማነት ትመጣለህ። እና እነዚህ ናቸው ስነ ልቦና ጨዋታ መንገድም አንዳንድም የተሰሩ ስራዎች ለዚህ ስለነበረው ደግሞ የመጡ ልጆች ቡድኑ በራስ መተማመኑ አግኝቶታል። ኦኬ ሌላው እዚህ ጋር ማነሳው ስለ ታክቲክ ካነሳ ቡድን በየጨዋታው ቀደም ሲል በተወሰነ ደረጃ ጠቅሰዋል። የተጫዋቾች ለውጦች አሉት። የቅርጽ ለውጥም እንደዚሁ እናያለን። የተለያዩ ቅርጾችን ስትከተል ነው የተመለከትነው። ብዙ ቲሞች እንግዲህ 4-3 በአብዛኛው ይጠቀማሉ። አንተ ጋር ግን እነዚህ ቅርጾችን የመቀያየር ነገር አለ። ያ ከምን አንጻር ነው? ናሽናል ቲም ላይ በተወሰነ ደረጃ አይተነዋል። አሁን ወላይታ ዲቻ ላይም ስንመጣ ይሄው ነገር ሲደገም ተመልክተናልና ያ ነገር ምንድን ነው? በወላይተኛ ወላሃ ይባላል። ሚክስድ እንደማለት ነው። ኦኬ ሚክስድ ኢኮኖሚ እና እሱም በእንደው ቶታል ይሉታል።
ይሰጣል። እኔ ብዙ ጊዜ ይናገራለሁ። ኖ ብሎክ ሚድ ብሎክ ብሎ ሊመጣ ይችላል። በሃይ ፕሬሲንግ ሊመጣ ይችላል። በቀጥተኛ ኳስ ልትመጣ ትችላለህ። በፈጣን ማጥቃት ልትመጣ ትችላለህ። ያንዳንዱ ቡድን በተለያየ መልኩ ይቸግረዋል። የሆነ ነገር ይቸግረዋል። ይቸገርበት ፓርት አለ። ስለዚህ የእሱን ደካማ ጎን ያንተንም ያን ሊያደርግ የሚችል ኳሊቲ ካለ እነዛን ተጠቅሞ መምታቱ ጥሩ ነው የሚሆነው። ትክክልም ነው ብዬ አምናለሁ። ሪዝነብል ነው። ምናልባት እነዚህ የምናያቸው ይከተላሉ የሚባሉ ቲሞች ኳስ ፖሰስ ያደርጋሉ ብለን የምንላቸው እኮ ይጠቀሙታል። ቀጥተኛውን ነገር ያደርጉታል። ዋነኝነት ያስከው ነገር እንዳለ ሆኖ በዛ ውስጥ ግን ደግሞ ያኛውን ነገር ማሸነፍ የሚችልበት ነገር ትጨምርበታል። ፕላን ቢ ፕላን ሲ እንደማለት ነው። አንድ አማራጭ ብቻ ይዘህ የምትመጣ ከሆነ ተገማች ነው የምትሆነው። ተገማች ደግሞ ከሆንክ በቀላሉ ይቆጣጠራል። ተገማች ከሆንክ ስለዚህ አስቸጋሪ መሆን አለበት። እንደ ስስት መሆን አለበት። መቀየር አለበት። ይሄ ምን ያህል ጠቅሞታል ቲሙን ብለህ ትላለህ? እስካሁን ባሉ ጨዋታዎች ላይ ይህንን ውጤታማ ከማድረግ አኳያ እንግዲህ መጨረሻዎቹ 5 ጨዋታዎች ናቸው ውጤታማ ሆኖ የተመለከትንባቸው። በነዛ 12 13 ጨዋታዎች ላይ ግን እነዚህን ያልተመለከትንበት ምክንያት ምንድን ነው? የተማርከው በዚህ ውስጥ? በየጨዋታው የተለያዩ ነገሮችን ይዘን ነው የምንመጣው። እዛው ጨዋታ ውስጥም እንቀያየራለን። መጀመሪያም ካየኸው በጥቃቅን ነገሮች ነው ሉዝ እናደርግ የነበረው። ሜዳ ላይ የነበረው እንቅስቃሴ ጠንካራ ነገር አለው። እያንዳንዱ ቡድን ይቸገራል። እኛን ሲገጥም በቀላሉ አይደለም። ያው ነጥብም ከወሰደ ተቸግሮ ነው እና በዛ ውስጥ የጎደሉ ነገሮች ነበሩ። አንዱ ቅድም ያልኩት እዚህ ከስነ ልቦና ጋር ተያይዞ ከባድ ነው። ስነ ልቦና እንቅስቃሴው ቢኖርህም ባለህ ነገር በልጆች እዛው ኮንፊደንስ ከሌለ ያው ቴክኒካሊ ታክቲካሊ ብትሰው ብቻውን አይሸነፍልህ። አንዱ በግሩፑ መተማመን አለበት፣ በቲሙ በኮቺንግ ስታፉ መተማመን መቻል አለበት። እሱ ነገር አግኝተነዋል ብዬ አስባለሁ። መጀመሪያ የነበረው አንዳንድ አቅም እያላቸው ግን ኮንፊደንስ ላይ ችግሮች ነበሩ። እነዛ ነገሮች ግን ስንተገብር ደግሞ ከኛ ሀገርም አንፃር ምንድነው የሚለውን ለማሰብ ሞክሬያለሁ። ምንድነው የኢትዮጵያ ፉትቦል ምን አይነት መልክ አለው፣ በየትኛው መንገድ ብትመጣ ነው ዊን ማድረግ የሚቻለው የሚለው ከዚህ በተወሰነ መልኩ በየጨዋታው አሁን ፕሬስ አድርገህ ተጫወተህ በዛው አትቀጥልም። ኢሚዲየትሊ ፕሬስ አድርገህ ጎል ካስቆጠርክ በኋላ ያፈገፍግባል። ከውጤት አንጻር ነገሮች ስለሚታዩ በተዘጋጀህበት ነገር አትቀጥልም። ዘጋጅተሃል፣ ተጭነህ ለመጫወት ነው እንትን ያደረግህ፣ በዛ ደግሞ ታደርግሃል። ግን አብዛኛው በረጅም ጊዜ ልምዳችን ምንድነው አንድ ስታገባ ለማስጠበቅ ነው፣ ታፈገፍጋለህ። ስለዚህ የሰራው ነገር ችግር ውስጥ ይገባል። ይሄ ካልቸር ረጅም ጊዜ የመጣው ነው። አንዴ ቀየረው ብትል ኢሚዲየትሊ ላይ ይመጣልህ። ከዛ አንፃር ምን መሆን አለበት የሚለውን ሳስብ ወደ ትራንዚሽን በመለሱ ማጥቃት መጫወቱ መልካም ነው ከኛ ሀገር። ፕላስ ደግሞ በዚህ በመሸጋሸግ ሂደት ላይ ክፍተቶችን አያለው። በአንዱ ዲፌንስ ሚድፊልድ መሀል ያለው ጋፕ ፕላስ በመስመር ተከላካዩና በሚድፊልዱ መሀል ጋፖች ታያለህ። አንዱ ሲሄድ አንዱ ቦታ ከበር የማድረግ አሁን አንዱ ሰሞኑን ስልጠናው ላይ ጥናታችን ላይ የነበረው ምንድነው ብዙ በማካለል እኛ እንበልጣለን፣ ብዙ በመሮጥ እኛ አሁን ከዚህ ከዓለም አቀፍ ግን ስፕሪንት ረጋጭሮች ያማለት ጥና ሩጫ አይደለም የምንሮጠው። አሁን አንዴ እዛ ደርሰን እኛ በጣም ነው የምንለው። እነሱ ግን አንዴ ከመጡ መሸጋሸጉ ስላለ እዛው ይቆያል፣ አትወጣም። ኢሚዲየትሊ ኳሱን በአግባቡ ነው እንትን የሚያደርጉት። ይሄን ያጠቃው ልጅ ቦታው ከበር ስለተደረገ በቀላሉ አትመጣም። ስለዚህ በመልሶ ማጥቃት ማግኘት ትችላለህ እኛ ሊግ ላይ የሚለውን አስቤያለሁ። ትራንዚሽን በደንብ ልታገኘው ትችላለህ። የምትፈልገውን ነገር ያው ካለው ከረጅም ጊዜ ካለን ሀሳቤ አንፃር ያሉ ችግሮች ምንድናቸው የሚለውን ከማሰብ ልትያዙ እና ነገሮችን ለመጨመር ሞክረናል። ያው እንግዲህ የሚሰማም በዚህ ሊዘጋጅ ይችላል። እንግዲህ ደግሞ ያው ቅድም እንዳልኩ እንቀይረዋለን። ተለዋዋጭ ኢኮኖሚ ሲሆን ችግር የለም ወላ ሀሳብ እንቀይረዋለን እና እነዚህ
ፕላስ ደግሞ ከልጆች ጋርም ተግባብተው ክለቡን ደግሞ የክለቦችም አመራር በጣም ነው የሚደግፉት። በጣም ይደግፋሉ። የሚያስፈልገውን ክለቡን ከገባበት ነገር ለማውጣት በቅንነት አንድነት አለ። የልብ አንድነት ከላይ እስከ ታች ያለው ክለቡ ካለበት ነገር እንዲወጣ የሚችሉትን ያለው ነገር ሁሉ ድጋፎች አሉ። ብዙ ነገሮችን አሁን በዚህ ከማረጋም ጭምር እንደምታየው የተለያዩ ድጋፎች አሉት። ዝውውር ሂደት ላይ ክለቡን ለማጠናከር ድጋፍ ሲያደርጉ ነበር። ውስጥም ያሉ ተጫዋቾች ቡድኑ አሁን ካለበት ሁኔታ ለማውጣት የሁሉም ኮሚትመንት አንድነት፣ ይሄ የጋራ የሆነ አስተሳሰብ ተፈጥሯል። እንግዲህ ወላይታ ዲቻ ዘንድሮ መሻሻል እያየንበት ነው ባለፈው 5 ጨዋታ። ነገር ግን በኢትዮጵያ ፕሪሚየር ሊግ ላይ ደግሞ ባለፉት 24 ጨዋታዎች ላይ የቡድኖች የወጥነት ችግር በተደጋጋሚ ጊዜ በተለያዩ ቡድኖች ላይ ተመልክተናል። ከዛ አንጻር ወላይታ ዲቻ ላይም በቀጣይ ጨዋታዎች እንዲህ አይነት ስጋቶች አሉ ብዙዎች ጋር እና ከዚህ ስጋት የወጣ ወላይታ ዲቻን በቀጣይ ጨዋታዎች ልንመለከት እንችላለን ወይ? እንዴት ለማስቀጠል አስባችኋል? አንዱ ወጥነት የታክቲካል መረዳት ውስንነት ነው። በያዝከው ነገር ሁሌ ማሸነፍ አትችልም። ይሄን አንዱን አሸነፈ ሌላው ደግሞ የሚቀርብበት ነገር ሌላው ይሄን ካልተረዳ እንደጋግማ አታሸንፍም። ከዛ ውጭ ደግሞ በትንሽ ነገር በጣም ጮቤ እንረግጣለን። ልቦናችን በትናንሽ ስኬቶች የምንደሰት ከሆነ እሱም ቀጣይነት እንዳይኖር ያደርጋል። ከዛ ውጭ እንግዲህ አንዳንድ ተፈጥሯዊ የሚሆን በእንቅስቃሴ ደረጃ የሚኖሩ የሚያጋጥሙ ጉዳቶች አሉ። ጉዳቶች ሲያጋጥሙ ምንም ማድረግ አትችልም። ምናልባት የስኳድ ስፋት ካለ የተወሰነ ከበር ልታደርግ ትችላለህ። አንዳንዴ ግን ሰፋ ያለ ጉዳቶች ሲመጡ ማኔጅ ማድረግ ማትችልበት ሁኔታ ይፈጠራል። እንደው ጉራ ለማለት አይደለም። ብዙ ጊዜ የምንሰራውን ነገር አስበንበት ነው ለማድረግ የምንሞክረው። በደንብ አድርገን ዲቴል ነገሮችን ለማወቅ እንሞክራለን። አስበንበት ነው ስለዚህ የመደጋገም እንትኑ ሰፊ ነው ብዬ አስባለሁ። አሁን የመጣውን ውጤት የማስቀጠል እንትኑ ያው የታክቲካል መረዳት ብቻውን በቂ አይደለም። በእግር ኳስ ውስጥ ታክቲክ ማወቅ ብቻውን በቂ አይደለም። ስነ ልቦናው አሁን ቅድም ያለውን መረዳቱ አስፈላጊ ነው። አሁን እንዳለው አስተዳዳሪ ነገሮች ማኔጅመንት ጥሩ መሆን መቻል አለበት። ያለው ቡድኑ በዚሁ እንዲቀጥል የሆነ ነገር ሉዝ የምታረግ ከሆነ እነዚህ አሁን የምንላቸው ነገሮች ቀጣይነት ላይኖራቸው ይችላሉ። በተቻለ መጠን ግን እነዚህ አሁን የመጡ ያሉትን ነገሮች የማስቀጠሉ ከፈጣሪ ጋር እድል ይኖራል ብዬ አስባለሁ። ብዙዎች እንግዲህ ወላይታ ዲቻ ዘንድሮ አበቃለት ወረደ የሚል ድምዳሜ ላይ እስከ መድረስ የደረሱበት ሁኔታ ነበር። አሁን ደግሞ ተስፋ አይተዋል። ወላይታ ዲቻ በታሪኩ ዘንድሮ ለመጀመሪያ ጊዜ እንግዲህ አንደኛውን ዙር ሲጨርስ ወራጅ ቀጠና ውስጥ ሆኖ የጨረሰበት ሁኔታ ነው ያለው። ዘንድሮ ደግሞ 4 ቡድኖች ይወርዳሉና ከዛ አንጻር ወላይታ ዲቻ በሊጉ ላይ የመቆየት እድሉ ምን ያህል ነው ብለህ ትላለህ? ረጅም ጊዜ እኮ በውስጥ ነው የቆየ ኦክሲጅን ላይ ነበረ። አሁን ግን አንደኛው ቅድም የነገርኩህ በጣም ህመም ላይ ነበረ። መጀመሪያ አካባቢ ላይ ከፍተኛ ችግር ውስጥ ነው የነበረው። እንደዚህ ሆኖ አያውቅም። ግን ደግሞ ሰውም እምነት አለው። ለኔም ከፍተኛ እምነት ነው የሰጡት። በሚያዩትም ሜዳ ላይ በሚያዩትም ነገር ቡድኑ ሊለወጥ እንደሚችል እምነት ነበራቸው። ይለወጣል፣ ቡድናችን ይለወጣል የሚል ግን ያው መጀመሪያ አካባቢ እንዳልከው ከፍተኛ ሆነ ወደ የሚሄድበት እንትን ከባድ ነበር። ወደ ሌላ መስመር ነበረ ሲሄድ ያ እንግዲህ አሁን ሽፍት አድርጎ ከቀጠናውም ወጥቶ ነው ያለው። የሚያሳየውም እንቅስቃሴ ጠንካራ ነው። እንዳልከው ሊጉ ላይ በጣም ተቀራራቢ ነገር ነው የማየው። ላይ ያለው አንደኛ ሁለተኛ ያለው ቡድን ታች ከአርባ ምንጭ ጋር ሲጫወት አርባ ምንጭ ሲዳማን እኩል ይወጣል፣ ሊያሸንፍ ይችላል ከሐዋሳ ጋር። እዚህ ከፋይናንሻል እንትኑ ጋርም በተገናኘ ቡድኖቹ የሚቀራረብ ነገር አላቸው። ሁሉም ተቀራርቧል። የተወሰነ ኳሊቲ ጨዋታ ስለያዘ በቀላሉ አይደለም የምታደርገው የምታሸንፈው። የኛ ቡድን እንደ ቡድን ስኳዱ ሰፊ ነው። አሁን ላይ ልጆች በራስ መተማመናችን ከፍ ያለ ነው። እንደምታየው ወላይታ ዲቻ ደጋፊ በየሜዳው መጥቶ ነው የሚደግፈው። በተለያየ መልኩ ቲሙ
የሚደግፍ ደጋፊ ያለው ልምድም ያላቸው እንደዚሁም ደግሞ ወጣት ልጆች አንዱ አድቫንቴጃችን ቢጫ ቴሴራ እኛ ስንጠቀም በደንብ እኛ ልጆች ከሌሎች ቡድኖች አድቫንቴጅ ቅያሬ ላይ አንዱ ብልጫ የምንወስደው በዛ ነው። 5 መጠቀም አድቫንቴጅ አለ። ወጣቶቹ አምነን እድል ሰጥተናል። ብቻ በቀጣይ እንግዲህ አሁን ካለበት የተሻለ ነገር ያመጣል። ምክንያቱም ፕሮግሬሶቹ አሉ። እነዚህ ፕሮግሬሶች ይመረመራሉ፣ ያስኬዳል እንደሚለው የተሻለ ነገር ያመጣል ብዬ አምናለሁ። ወላይታ ዲቻ ደጋፊዎች እንግዲህ መጀመሪያ ላይ ስትመጣ በክለብ ውስጥ ያለክ ትልቅ ታሪክ እንዳለክ ይታወቃል እና መሳይ ይመለሳል ሲባል ትልቅ ተስፋ ጥሎ ነበረ። መጀመሪያ ላይ የነበራቸው ሁኔታ ታስታውሳለህ? አሁን ላይ ደግሞ ከ5 ጨዋታ በኋላ ደግሞ ደጋፊ ጋር የተፈጠረውን ነገር ታውቃለና ምንድን ነው እስቲ ሁለቱን አነጻጽረህ ንገረኝ። ደጋፊ ጋር ያለው ስሜት? ያው እንግዲህ በጣም እኔም ከቡድኑ ጋር ከጅምር ጀምሮ ሲመሰረት ጀምሮ አብረን ነው አንድ ላይ ጠንካራ ቁርኝት ነው ያለ ከታናሽነት ጀምሮ አብረን ነው። እኔም በደንብ ያው እኔ መገለጫ ሲሆን ብቻ ሲባል ያው አብሮ ተያይዞ ነው የሚነሳው። ሰው በተወሰነ በክለቡ በነበረው ነገር ትንሽ ተደናጋግጦ ነበር፣ እንትን ብሎ ነበር። እኔ ሲመለስ እውነት ለመናገር ቢገርም ነገር ነው። ለእኔም ከብዶኛል፣ ይከብዳል። አንዳንዴ ሰው በጣም አንተ ኮንፊደንስ ሲያደርግ ሲተማመን እንትን ትላለህ። ያው ያን ነገር ለሰው መመለስ ትፈልጋለህ። ያመነውን ነገር መልሰህ እምነቱን እሱ ደግሞ ሌላ ኃላፊነት ትልቅ ኃላፊነት እንትን ይልሃል፣ ያስጨንቃል። በኋላ ደግሞ እንደፈለግነው በተወሰነ መልኩ ሳይድ ሲቀርም ትጨነቃለህ። ብቻ በታሪኩ ከዚህ ከልዩ ላይ የቆየ ቡድን ነው። ሌላ አደጋ ገጥሞት አያውቅም። ሰው ደግሞ በጣም ከራሱ ጋር አቀናኝቶ ነው ያለው። ምናልባት አሁን እዚህ ሜዳ ላታየው ትችላለህ እንጂ እዛው ያለበት በጣም ነው የሚከታተለው። እያንዳንዷን አካባቢ ላይ ያለው ሰው በጣም ነው ቡድኑን የሚወደው የሚደግፈው የሚከታተለው። አሁን ያን ያመኑትን ነገር እያገኙ በጣም ደስ እያላቸው እየተደሰቱ ቡድኑንም እየደገፉ ነው። በቀጣይ ደግሞ ብዙ እነሱን ለማስደሰት እነሱም ድጋፋቸው መቀጠል አለበት። እኛም ጠንክረን ሰርተን ከዚህ በፊት ያልተሰሩ አዳዲስ ታሪኮችን እናመጣለን የሚል እምነቱ አለኝ፣ ተስፋውም አለኝ። በቀጣይ ጊዜያት ደጋፊውን ሊያስደስት የሚችል ነገር በዘላቂ በቀጣይ ጊዜያቶች እነዛ ነገሮች መስራት እድሉ አለ። ወላይታ ዲቻ እንግዲህ አንተ በነበርክበት ሰዓት የሚታወቅበት የጨዋታ መንገድ አለ። አንተ ከወጣ በኋላ ደግሞ ያን ቅርጽ ለመቀየር የተሞከረበት ሁኔታ እንዳለ ይታወቃል። አሁን ደግሞ አንተ ከመጣ በኋላ ደግሞ አንተ በፊት ከምትታወቅበትም ደግሞ ትንሽ ለወጥ ያለ የተሻሻለም ነገር ተመልክተናል እና ወላይታ ዲቻ በቀጣይነት በምን እንዲታወቅ ትፈልጋለህ? እያንዳንዱ ክለብ የራሱ ማንነት እንዲኖረው ያስፈልጋል በእርግጥ እና ከዛ አንጻር ይህንን ማንነት ከመፍጠር አንጻር ምን አይነት ወላይታ ዲቻ እንዲፈጠር ነው የምትፈልገው? በእስካሁን ሂደት ውስጥ የተሻለው ወላይታ ዲቻ ብትለው የትኛው? ያው እንግዲህ በዚህ በጥሎ ማለፍ ሻምፒዮን ሆነዋል። ከዛ በአፍሪካ መድረክ ላይ ትላልቅ እነዛ ማሊክን ድረስ ማሸነፍ የቻለበት የዛ ጊዜ ጠንካራ ጊዜ ነው። ክብሩ ጊዜ ትልቁ ጊዜ ነው። ግን አሁን እንግሊዝ ላይ ቶፕ 4 ይባላል። እንደዛ ቡድን ነው እንደምፈልገው እኔ ፍላጎት። ሰው በየጊዜው በመውረድ ባለመውረድ ውስጥ መሰቃየት የለበትም፣ መጨነቅ የለበትም። ቶፕ 4 ውስጥ ገብቶ ደከመ የሚባልም ካለበት 5ኛ 6ኛ ከወጣ ነው ሰው በጣም ምን ነክቶታል የሚባልበት እንትን እንዲመጣ ነው የምፈልገው እና የፕሪሚየር ሊጉ ደግሞ ዋንጫ ማግኘት አለበት። ጥሎ ማለፍ ኢንተርናሽናል ውድድሮችን ተሳትፈዋል። ከባለፉትም ከነቱሳ ጋርም ጋር ተያይዞ ያው እዛ አካባቢ ላይ ያሉ እንትኖች እንደዚሁ በተለያየ ጊዜያቶች ጥሎ ማለፍ ላይ ተሳትፎ አድርገዋል። ይህ ደግሞ የፕሪሚየር ሊጉን ዋንጫ አላገኘም። እንደዚሁ በተደጋጋሚ የሚፈራ ቡድን መሆን አለበት። በየዓመቱ ላለመውረድ መጫወት የለበት። ያ እንዲሆን በኳሊቲ ደረጃ ከፍ ያለ ኳሊቲ ይፈልጋል። ያው እንደዚህ አይነት ሆፕ ስታደርግ ዝም ብሎ አይመጣም። ስራ ይፈልጋል። የተጫዋች የኮችንግ ስታፍ፣ የፋይናንስ የተለያዩ ነገሮች ጠንካራ ተወዳዳሪ መሆን መቻል አለብን። ስለዚህ አቅሙ ከፍ ያለ በብዙ መልኩ ጠንካራ የሆነ ብዙ ጌሞችን የሚያሸንፍ ያን ሊያደርግ የሚችል ቁመና አቅም
ፈጥሮ እነዚህ አሁን ቶፕ 4 ላይ የሚጫወት ቡድን መሆን አለበት የሚል እምነት ነው። እንደዚህ አይነት ቡድን ቢሆን ነው የምፈልገው። በአጠቃላይ ስለ ወላይታ ዲቻ ምን መልእክት ታስተላልፋለህ? እንግዲህ ያው በኳስ ውስጥ የተለያዩ ነገሮች ያጋጥሙናል። አንዳንድ በህይወት ውስጥ መውጣት መውረድ ምናምን ያጋጥማል። በዛ ጊዜ ውስጥ አብሮ የሚዘልቅ አለ። የእግር ኳሱን ካልቸር ደግሞ ካለማወቅም ፊል አድርጎ እንትን የሚያደርግ አለ። ይወዳል ቡድኑ ግን ደግሞ ምን ይፈልጋል? በድካምም ጊዜ አብሮ መቆም ይፈልጋል። መደገፍ፣ ማበረታት ውጤትም ሲኖር እንደዛ ሜዳን በመገኘት በፋይናንስም በተለያየ መልኩ መደገፍ ያስፈልጋል። አሁንም ገና ነው። አሁንም ብዙ ስራ አለብን። አሁንም ካለንበት ቦታ ተደጋጋሚ ጨዋታዎችን ማሸነፍ መቻል አለብን። ስለዚህ እኛም ኮቺንግ ስታፉም ተጫዋቹም በርትቶ መቀጠል አለበት። በየደረጃው ያለው ሰው አመራሩም ደጋፊውም አሁን ያለውን ድጋፍ መቀጠል መቻል አለበት። እንግዲህ እስካሁን አሁን ቡድኑ በዚህ በቅርብ ጊዜ ባለፉት ጊዜያቶች ከነበረበት እንትን እየወጣ ነው። እነዚህ ደግሞ ተጫዋቾቹ ለከፈሉት ነገር በእውነት ማመስገን እፈልጋለሁ። እንደዚሁም ኮቺንግ ስታፍ ደጋፊውና አመራሩንም ላደረጉት ድጋፍ በዚህ አጋጣሚ ምስጋና ማቅረብ እፈልጋለሁ። አመሰግናለሁ።